ቤተሰብ ዛሬ ማለት ነው አብርሽ ይበልጥ እሱን እንድንጠረጠረው ነገርየው እውነት ወደ መሆን የሚያረጋግጥልን አይነት ነገር ነው እያወራ እየቀበጣጠረ የነበረው። እንግዲህ በየጊዜው ማይለቁብን አናታችንን እንዲያዞር የሚያደርግ ነገር ይለቁብናል በየጊዜው። የዛሬው ደግሞ አብርሽ እሱን ይበልጥ እንድንጠረጠረ ራሱን የተከላከለ መስሎት እሱን ይበልጥ እንድንጠረጠር የሚያደርግ ነገር ነው ሲናገር የነበረው። ነገሩ እውነት ወደ መሆን እየሄደ ነው። አሁን ሩታም እርግጠኛነቷ በዛው ልክ ነው። አብርሽም በእርግጥ በጣም እርግጠኛ ሆናል ግን የሩታ ደግሞ ይበልጥ ያስፈራል። በቃ ሄደን እንመርመር ምናምን ነገር ቼክ ልመርመር ቼክ እንደራረግ ምናምን ነገር እስከ ማለት ድረስ ደርሳለች። ከዛን ደግሞ አብርሽም እንግዲህ ማምለጫ ቀዳዳ የሚፈልግ ምናምን ነገር ይመስላል። እና ጠርጥሩት ቤተሰብ። ለማንኛውም መጠርጠሩ አይከፋም። ጠርጥር ከገንፎ አይጠፋም ስንጥር ነው የሚባለው አባባሉን ካበላሸሁት ሶሪ፣ ግን መጠርጠሩ አይከፋም። ለማንኛውም እስቲ ቤተሰብ ይህን ቪዲዮን ዛሬ የምናየው እስከ መጨረሻ ተከታተሉ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። ቪዲዮን የጀመራችሁ እንግዲህ ላይክ ማድረግ እንዳትረሱ። በቅርቡ 10,000 ሰብስክራይበር እንገባለን። በቅርቡ 10,000 እና በዛሬም ቪዲዮ ሊሆን ይችላል። እስቲ ከበዓል በፊት አስገቡኝ፣ የበዓል ስጦታ 10,000 አስገቡና ስጡኝ እና እንደዛ ማለት ፈልጋለሁ። 1,000 ላይክ ደግሞ እንደተለመደው በቀጥታ ወደ ቪዲዮ እንግባ። ሞር ማስደንገጥ ነበረበት ብዬ ነው ማስበው እና እሷን ግን ምንም ያስደነገጣት ነገር የለም። ደስተኛ ሆና ምናምን ባለው ነገር ፕራውድ እያደረገች ምናምን ይህንን ነገር ነው እያዩ ማለት ነው። ልክ ናታ እንዴ? በእርግዝና አሁን ለምሳሌ ልጅ ተፈጥሮ ከሆነ ትፈርበትና አሁን በጸነሰችው ምናምን ነገር ትፈርበት ነው ያንተ ሀሳብ እንዴ? ፈጣሪ እንደዚህ አይባልም አብርሽ። ጀስት አሁን ለምሳሌ ልጁ ተረገዘም አልተረገዘም ግን ድገት ተረግዞ ቢሆን ራሱ ማለት ነው ይሄ የምታፍርበት ነገር አይደለም። ስጦታ ነው እግዚአብሔር የሰጣት። እንዴት ነው ፈጣሪ በሰጠው ነገር ይታፈርበታል እንዴ? እና ጀስት ያንተን አመለካከትም ትንሽ እንድንገምት እያደረክ ነው። ልታፍርበት አይገባም። ሩታ በቃ ደረቷን ነፍታ ነው አረገዝኩ እግዚአብሔር ልጅ ሰጠኝ ማለት ያለባት እንጂ አንተ እንደምትለው ልደነግጥና ልትፈራ አይገባም። በእርግጥ ነገርየው አሳሳቢ ነው፣ አዎ እናውቃለን። ግን ይህን ያክል ደግሞ የሚያሳፍር ነገር አይደለም ማርገዝ። ለምንድን ነበር የጠራኸኝ? ድብርቱ ለቀቀሽ? ኧረ አልደበረኝም። ስታኮርፊ ደግሞ ሞር ታምሪያለሽ። ከመጀመሪያ ጀምረው ስታኮርፊ ለታም ጀምሮ አብርሽ ልንገራችሁ። አብርሽ ቆይ እኔ ጥያቄ ማለት ነው ስንቱን ሴት እንደዚህ እያደረግ ትጨርሳለህ? ስንቱን ሴት እኔ ከዚህ በፊት የምታውቁ ከሆነ ማለት ነው አብርሽ የሆነች አሁን ሴት እሱን አኩርፋ ምናምን ነገር እንደመጣች ጥፋት ሰርቶ አኩርፋ እንደመጣች ካወቀ ስታኩርፊ ታምሪያለሽ። መቼም ከአንደበቱ ማጠፋቃላት እና ኧረ ተው እቺ ኩርፊያ እኮ እቺ ደላላ እኮ አሁን አትሰራም አብርሽ። ያለፈበት ምናምን ነገር ነው በቃ አንዴ ተነቅቶብሃል በቃ እንደዚህ ምናምን ነገር ስትል ሄርሜላም በትክክል ነው ያኮረፈችው ከአንተ ጋር ለመጃጃልና ይሄ እንደ በፊቱ እንድታታልላት ምናምን ነገር አይደለም። እና ጀስት ቀሉ ምናምን ነገር ተውና በትክክል የተፈጠረውን ነገር መፍትሄ ይፈልግለት። አሁን ትመጣለች ያለውን ነገር በሷ ፊት በስነ ስርዓት እንጠይቃታለን። ያለውን ነገር ታውቂያለሽ። እኔ ባስረዳሽ ሊገባሽ አልቻለም። እኔ ልትቀበኝ አልቻልሽም። እኔ ልታምኝ አልቻልሽም። ስለዚህ አንቺ ምታምኝ እንዴት ትመን? ቆይ አብርሽ አንተ እንድታምን ምን ዋስትና አላት እቺ ልጅ? አንተ እኮ ጀስት ታውቃለች እኮ ከአንተ ጋር ለ8 ወር ምናምን ነገር የቆየች ሴት ናት። እንግዲህ እሷም ብትሆን ከሩታ ጋር ሳትፋቱ ነው ከአንተ ጋር ብዙ ነገር ማድረግ የጀመረችው። እና እንደዛ እንደሆንክ እያወቀች በቅርብ ርቀት ምናምን ነገር እያወቀች እንዴት ትመን? ምን ዋስትና አላት? እና ዝም ብሎ እመኝኝ አይሰራም እንዴ? ከየት የመጣ እንትን ነው? ዝም ብሎ ሞኝነት ነው። ዝም ብሎ አንተ ማመን ሲቀጥል ደግሞ እኔ 100% እርግጠኛ ነኝ ከኔ ጋር ምንም ነገር የተፈጠረ ነገር የለም። እኔ በራሴ እተማመናለሁኝ፣ ራሴን አውቃለሁኝ አይደል? ይሄ እኔ በመጀመሪያ እጅ ነው ወደልኝ። ከዛ ባለፈ እኔ አንተን አሳልፌ አልሰጥም ብዬ ነው እንጂ ጀግና ሄርሜላ በቃ ሁሌ ሞኝነት የለም። እጅህን አውርድልኝ አላለችው። ስልችት ብላት እኮ ነው። ጀስት አንዳንዴ እኮ ማለት ነው ታክሳችሁ ቋቅ ይላችኋል አይደል? ሄርሜላ ጋርም የተፈጠረው ነገር እንደዚህ ነው። አብርሽ እዛ አደረ ሲባል ወይን ጠጥቶ የሆነ ነገር ሆነ ሲባል የራቁት ፎቶ ምናምን ሲባል ብዙ ነገር ታገሰች፣ አመነች ምናምን ነገር እና ሁሌ ሞኝነት የለም። እዚች ጋር ሄርሜላን ጀግና ማለት ነው ፈልገው። ቆም ብለሽ በትክክል ያለውን ነገር ማጣራት አለብሽ። ዝም ብሎ ሁሌ መገልፈጥና ሁሌ ጅልነት ሞኝነት አይሰራም። ስለዚህ እዚች ጋር የምሬ ነው። እስቲ ሴቶች በትክክል ለሄርሜላ አጨብጭቦላት። የምሬ ነው። ስንት ሴቶች እንደዚህ እየተታለሉ ገደል ገቡ እና ሄርሜላ እንደዛ ባለመሆኗ በጊዜ መጠንቀቅ መጀመሪያ አሪፍ ነገር ነው እንጂማ እንደሷ ልጅነት እንደሷ አፈቃቀርማ ከሆነ አብርሽ ፊቷ የሆነ ነገር ቢያረገ ራሱ ዝም ብላ ሰፍ ብላ ነገር ትቀበላለች። እሺ ናልኝ አይነት ነገር ምንሙን ብቻ ናልኝ ነው ልትል የምትችለው። ግን ዛሬ ቆም ብላ እንደዚህ ማድረጓ በጣም የሚያስጨበጭብ ነገር ነው። ጀግና ብያሻለሁ ሄርሜላ። ውሸትን ይዞ የመጣ ሰው እንደዚህ አይቶ እኮ መለየት ይቻላል አይደል? እንዴ አሁን ለምሳሌ አንቺ ስትመጪ ኮስተር ብለሽ አምኜክ በጣም ብዙ ነገር ከወደኋላ ሄርሜላ ወደ እኔ እያየሽ አውሪኝ። እንዴት አድርጌ እንደማወራክ ራሱ ግራ ነው። ወደ እኔ እያየሽ አውሪኝ።
ኮስተር ብለሽ ምናምን ነገር ትመጪያለሽ እንዴ አንተ? እኔ ነገሮችን አብረሽ እኮ ማለት ነው ጀስት ይሄ መቀለዱ ምናምን ነገር ነው በቃ የተያያዘው ነገሩ። ምንም እንደዚህ አስጊ ነገር የተፈጠረ ነገር ሁላ አይመስልም እሱ ጋር ማለት እንደዚህ በመሆኑ ጀስት አብረሽ ኮንፊደንስ አለው በቃ እንመነው ምናምን ነገር እንዲባል ነው። እንደዚህ መቀለድ ምናምን ነገር ኮንፊደንስ አይደለም። መቀለድ ምን ያክል ለነገሮች ለትላልቅ ነገሮች ዋጋ እንደሌለ ጀስት ይሆናላ አቅልለህ እንደምታያቸው ነው የሚያሳየው እንጂ አንተን ኮንፊደንስ አያሳየም። እንደዛ እንድናምን ጠብቀ ከሆነ አትሞኝ አብርሽ። ትክክለኛ ነገር በእኔ በኩል አንድ ነገር ሰምተህ አታውቅም አይደል? በእኔ በኩል እንደዚህ አይነት ነገር ህይወት ውስጥ አንድ ከወጣህ በኋላ እንደዚህ አይነት ነገር እኔ መስማት የለብኝም። ገባህ? ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ገባህ? ግራና ቀኝ ስላየሁኝ ፈርቻለሁ ወይም ደግሞ የውሸት ስሜት ተሰምቶኝ ምናምን አይደል? ቆይ እኔ አዲስ ህይወት ምናምን ነገር የሚባለው ማለት ነው በሄርሜላም ሳይድ በሆን ከወር በፊት ነው እንግዲህ ነገርየው የተፈጠረው። የዛኔ ይሄ ወይን ጠጥቶ ሆና ነገር ከወር በፊት አፈቅርሻለሁ ብሎሻል። አፈቅርሻለሁ እኮ ካለ ገና ሳምንት አይደል እንዴ? እና ጀስት አሁን ይሄ ቺት ተደረገብኝ ብለሽ አይነት እንትን ይሆናል የምታለቃቀሽበት አይነት መብቱ የለሽም። እውነት ለመናገር ለሄርሜላም ቢሆን ማለት ነው ሰው ቺት ተደረገብኝ ሊል የሚችለው ከተገናኙ ከተፈቃቀሩ በኋላ ከዛ በኋላ ነው። በእርግጥ የዛንም ሰሞን ማለት ነው ማንክደው ነገር በእርግጥ የዛንም ሰሞን አብርሽ ወደ ሄርሜላ እያደላ አይነት ነገር ነው። ጀስት አልተናገረም ምናምን ነገር እንጂ ወደ ሄርሜላ እያደላ ነው። ቢሆንም ግን ኦፊሻሊ እንደዚህ ታውቆ ዓለም ሁሉ አውቆ ምናምን ነገር ጓደኝነት የጀመሩት ገና 2 ሳምንት ራሱ በትክክል አልሞላውም። እና ከወር በፊት የተፈጠረውን ነገር አንቺም ቺት አረከብኝ ሆነ ነገር ለትያትም ከአንቺ ጋር ፍቅር ከጀመረ በኋላ ቢያረግ እሺ ችግር የለውም። የዛን ሰዓት እንትን እንላለን በቃ ቺት አረገባት ምናምን ነገር ጥፋት ነው እንላለን። አሁን ግን አብርሽ መካዱ ነው እኛ እያናደደን ያለው እንጂ አንቺ ላይ ቺት አረገ አላደረገ የሚለው ነገር አይደለም እኛን እያናደደ ያለው። እንዴ ተረጋጊ፣ እንዲያው እየመጣችልሽ ነው ከርቀት የመጣችልሽ ነው ያለውን ነገር ከራሷ እንደምት ትሰሚያለሽ። ተገቢ አይደለም። ምን ብዬ ነው እሷ የምጠይቃት እንዴ? እኔ ያው ጠይቃታለሁኝ። ከዛ ፊቷ ላይ ለማንበብ ሞክር ያለውን ነገር በደንብ ላይ ሰው ልጅ እኮ እኔ እሷን ፊት ማንብበት ሰዓት የለኝም። እኔ ቆይ ቀልድ ነው እንደ ያስከው አብርሽ እርግዝና ከመች ጀምሮ ነው ፊት ተነቦ ምናምን ነገር የሚታወቀው? ውሸት ምናምን ነገር ልትል ትችላለሽ፣ ችግር የለውም። ግን እርግዝና ፊት አይቼ አሁን አንዲትን ሴት እርጉዝና ተዘለችም ልል እችላለሁ። ምናልባት ገፍቶ ከወራት ምናምን ነገር በኋላ ከ5 ከ6 ወር በኋላ እንደዛ ልል እችላለሁ። እኔ እንዲሁም ጀስት አላቅም ቶታሊ እንዲሁም 9 ወር ላይ ራሱ ላላቅ እችላለሁ። ቦርጭ ነው ልል እችላለሁ። ስቀልድ ነው ነገሩ፣ የሚያስጠላ ቀልድ ነው የቀለድኩት። ግን ቢሆንም አብርሽ እርግዝና እንዴት የት ሀገር ነው ፊት አይተውና ነገር እርጉዝና ተደለችም ልትል የምትችለው? እና አትቀልድባታ። ሄርሜላንም ይህን ያክል አታጃጅላት፣ የሆነ ሞኝ መሀይም አታርጋታ። ኧረ ቢያንስ እኮ ትንሽም ቢሆን ፊደል የቆጠረች ሰው እኮ ናት። ይህን ያክል ብትንቃት ራሱ እንደዚህ ልትል አይገባም። ትናንትና ያወራሽኝ ነገር አለ አይደለ? ለእኔ ትናንት ያወራሽኝ ቀልዱ ማለት ነው የቀለድሽው ነገሮች አሉ አይደል? ስለዚህ እነዛን ነገሮች በግልጽ አማርኛ ለእሷ ነገር ያስለምን እሷ አእምሮ ላይ ሌላ ነገር ይፈጠረ። እኔ አብርሽ ለምን ታጣጥላለህ? እሺ አሁን ነገሩ ተፈጠረም አልተፈጠረም ይሄ እኮ የሚቀለደበትና ይሄ የምትሳለቅበት ነገር አይደለም አይደል እንዴ? ትላንት የቀለድሽው ቀልድ ምናምን አይባልም። ነገ አሁን ለምሳሌ የምርም ተፈጥሮ እርጉዙናን ነገር ሆና ከሆነና ይሄ በቃ ያልከውን ነገር መልሰህ ስታይ አይቆጭህም? አይጸጸትህም? እና ለምን ታጣጥላለህ? ለምን በዚህ ልክ ይሄ ነፍሰ ጡር ነኝ ምናምን ነገር እያለች ትቀልዳለህ? ኢቨን አሁን ባትሆነ ራሱ ማለት ነው አሁን ባትሆነ ራሱ የዛኔ ምናልባት በተፈጠረው ነገር ወደፊት ራሱ እኮ ልትሆን ትችላለች። እንዴ መቼስ የሆነ አሁን እርጉዝ አይደለችም ማለት ነገ አትሆንም ማለት አይደለም። አሁን ነገርየው ሆነችም አልሆነችም ሩታ ነገ መሆኗ አይቀርም። የዛኔ ነገሮችን እንትን ሲያደርጉ ካልተጠነቀቁ መድኃኒት ምናምን የሚባለውን ነገር ካልዋጣች ምናምን ብቻ እሱ ነገሮች ታውቃላችሁ። እና በዚህን ልክ እውነቴን ነው ማጣጣሉ ተገቢ አይደለም። በቃ ነገ ቢወለድ እኮ ያንተ ልጅ ነው፣ ሌላ የማንም አይደለም የሚሆነው። እና ነገ የምታፍርበትን ነገር አትናገር። ጀስት አግባብ ባለው መንገድ ማውራት እኮ ይቻላል። አልገባኝም። ከምን አንጻር ነው ይሄን ነገር እንትን ልትይ ቻልሽው? ምን ልል ይቻልኩት? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ቆይ ቤተሰብ እኔ አሁን ለምሳሌ ማለት ነው ትንሽ እኛም ደግሞ በእርግጥ በአንድ ወር ሊለይ አይችልም። ግን ለምን መሰላችሁ ያስቆምካችሁ? እስቲ የሩታን ሆድ ዝም ብለን አሁን ይሆናል ቦርጭ ምናምን ነገር ብቻ ነው እንዳንል፣ ቦርጭ አይደለም ግን በአንድ ወር ውስጥ ደግሞ ሆድ ይሄን ያክል ይገፋል ብዬም አላስብም። ከየት አመጣችሁ ይሄን ሆድ ነው የኔ ጥያቄ። እና አላቅም እስቲ ሆዷን ምናምን ነገር አይታችሁ አካሆኗን አነጋገሯ ምናምን ነገር አይታችሁ እስቲ እናተፍረዱ። እኔ ምንም አይደለም እናተፍረዱ። እኔ ትላንትም ብያቸዋለሁ በሁለት ሀሳቦኝ ነው ቪዲዮ የምሰራው። ምንም ማንም ላይ ፈርጄ ነገ ላይ የምጸጸትበትን ነገር ማውራት አልፈልግም። አሁን አይደለችም ብልም ነገ ድንገት ሆና አሁን ለምሳሌ እርጉዝ አይደለችም ብዬ ነገ ድንገት እርጉዝ ሆና ብትገኝ ባልኩት
ላልኩት ነገር እጸጸታለሁ። ናት ብዬ ደግሞ አደል እንትን አብርሽን እየወቀስኩ እየሰደብኩ ብቻ እንትን ብዬ መጨረሻ ላይ ባትሆን የምጸጸትበት ነገር ውስጥ ነው መገባው እና እንደዚህ አይነት ነገር ውስጥ መግባት አልፈልግም። ግን ግምታችሁን አስቀምጡ እስቲ የሩታን ሆድ አኳኋኗን ንግግሯን በማየት እርጉዝ ናት አይደለች የሚለውን ነገር እስቲ ኮመንተሪ ጻፉ። ማለት መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው ተረጋግጥ ላብራቶሪ ነን ከፈለክ አልትራሳውንድ ታያለህ። የምሬን ነው። አብርሽ ደንግጧል። እውነቴን ነው። አብርሽ ፊት ላይ ማለት ነው ከባድ የሆነ ድንጋጤ ነው እያያሉት። መቼ የሆነ ሩታ ተዋሻለች ብሎ ስለሚያስብ በዚህን ያክል በኮንፊደንስ ሐኪም ቤት እንሂድ አትለኝም ብሎ ምናምን ነገር ስላሰበ አሁን ድንገት ሐኪም ቤት እንሂድ ስትለው ደነገጠ እና ለምንድን ነው የደነገጥከው አብርሽ? ጀስት አሁን ለምሳሌ ነገር አንተ እኮ አይደለህም አይደል ፅንስ እንዲፈጠርና እንዳይፈጠር የዛኔ የሚጠበቅብህን የወንድነት ኃላፊነትህን ተወጥተሃል። ከዛ በኋላ እንግዲህ የፈጣሪ ስራ ነው ልጅ ምናምን ነገር መስጠትም አለመስጠትም ምናምን እና ለምን ደነገጥክ ነው የኔ ጥያቄ። እንደዛ እርግጠኛ የሆንክ ሰውዬ ሐኪም ቤት ሲባል ለምን ደነገጥክ? እቺን እንደ ጥያቄ ምልክት ቤተሰብ አስቀምጠን እንቀጥላለን። ኦኬ በጣም ነው የምንጣላው። እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኔን እንታትበይ ችግር የለም እንሂድ። አንተ ሞራሉ ካለ እንሂድ በቃ። አብርሃም አትካዳት በቃ ልጅቷን አትካዳት በለው ሄርሜላ ያለችውን ሰማችሁ? አትካዳት ምናምን ነገር አለችው። ሄርሜላ ማለት ነው ሩታን አምናታለች። የምሬን ነው። ሄርሜላ ሩታን ባታምናት አምናታለች። ግን ባታምናት ኖሮ ማለት ነው በፊት ቢሆን ትከራከራት ነበር። ለተለያይን ፈልገሽ ወይ የሆነ ነገር ትል ነበር እና ለአብርሽም ላይ እንደዚህ አትኮሳተርም እንትን አትልም ነበር። በቃ አብርሽ ሊያስቃት ቢሞክር ምን ቢል እንደ ድሮ ሊደልላት ቢሞክር ወይ ፍንክች ብላለች እንግዲህ እና ሄርሜላ ያመነቻት ይመስለኛል ሩታን። በምንም አይነት ነገር ልታምናችሁ ነው አይደለም? ትምያለሽ ወይ? መሐላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠኩ አንተ ሙሉ ኮንፊደንስ ካለ እንሂድና አረጋ ኮንፊደንስን ይኸው አብርሃም ና እንሂድ። እኔ እውነቴን ነው ቤተሰብ፣ የሩታ ኮንፊደንስ ያስፈራል። ነገርየው እውነት ነው እንዴ እንድንል የሚያደርግ አይነት ኮንፊደንስ ነው ሩታ ያላት በዚህ ሰዓት። እንዴት ነው አሁን ለምሳሌ ሰው ያልተፈጠረ ነገር ወይ ደግሞ ቴስት አድርጌያለሁ ምናምን ነገር ብሎ እየነገረ ሐኪም ቤት ድረስ እንሂድ የሚለው እንዴት ነው? አሁን እሺ ብሎ አብርሽ ሐኪም ቤት ቢሄድና ባይፈጠርስ? ድንገት እርግዝናው ምናምን ነገር ሳይፈጠር ቀርቶ ቢሆንስ? እና ይህን ያክል ሩታ ራሷን ታዋረዳለች ብዬ አላስብም። ይህን ያክል ራሷን ለማዋረድ አትፈጥንም፣ ምንም ቢፈጠር ማለት ነው። ይህን ያክል ዋሽታ ይሄ መውደቂያዋን ትልቅ አታደርገውም። መውደቂያዋን የሆነ ድንጋይ ያደረደረበት የምትወርቅበትን ነገር እና ያስፈራል የሩታ ኮንፊደንስ። የምሬን ነው የምላችሁ። እስቲ ምንም የፈለገ ነገር ብትዋሹ ማለት ነው እርጉዝ ነኝ ብላችሁ ተዋሻላችሁ? በእርግጥ እንደዛ የሚያደርጉ ሴቶች የሉም እያልኩ አይደል፣ አሉ። ለመፈተንም ምንም ለማድረግ ግን በዚህ አይነት ሰዓት አይደለማ። እንደዛ የሚያደርጉ ሴቶች በዚህ አይነት ሰዓት አይደለም። በእርግጥ በጣም ጥቂት ሰዎች ናቸው። ምናልባት አላቅም፣ እንደዛ አስባ ከሆነ ምናምን ነገር ሩታ አላቅም። ግን ኮንፊደንሷ የምሬን ነው ቤተሰብ፣ እኔ አስደንግጦኛል። ይህን ነገር ስለሰማሁ በጣም ደብሮኛል። ከምልህ በላይ አልጠበኩም። አልፈልግም ምንም ነገር ቀመመ ወይንም ለምን ዋሸኝ? የዛን ሰዓት ነገር የለም። ጠይቄ ነበር አብርሃም፣ በስትክክል ጠይቄ ነበር። ምንም የዋሸሁሽ ነገር የለም። አትመኛት በእግዚአብሔር። እግዚአብሔርን አውቃ ነው እንደኔ አሁን የምሄድንም አልፈልግም ሐኪም ቤት ድረስ። ቆይ እኔ አብርሽ ማለት ነው ሐኪም ቤት መሄድ እኮ ይህን ያክል ከባድ ነገር አይደለም አይደል እንዴ? ቢያንስ ለሄርሜላ ስትል ጭንቀቷ ምናምን ነገር እንዲቀልላት ምናምን ነገር ሄደ ተመርመራ። ለምን ፈራ ይህን ያህል ሐኪም ቤት ምናምን ነገር መሄዱን? ለምን ደነገጥክ? ቀደም ሆስፒታል እንሂድ ምናምን ነገር ስትል ለምን ደነገጥክ? አሁን ሐኪም ቤት አልሄድም ደግሞ ሌላ ምክንያት። ኧረ ተው ምን አይነት እንጃ። ሄርሜላ በዚህ አሁን ዛሬም እሺ ብለሽ የምትሸወጂለት ከሆነ እኔ በአንቺ ነው የምፈርደው፣ እንዲሁም በአብርሽም አይደለም። አብርሽ እንደዚህ አይነት እድል አግኝቶ ድሮ እንትን ላይል ነው እንዴ? ላይጠቀሙ ነው ይሄን እድል? እንደዚህ የምታምንለትን ሁል ጊዜ እንደዚህ እንትን የምትሆንለትን። ስለዚህ ሄርሜላ አትመኙ። በቃ ካመንሽ በቃ እርግጠኛ ነኝ በቃ ይሸውድሽ። ይሄ ዘመኑን እያሞኘሽ ምናምን ነገር ነው የሚኖረው። ልብ ነው ወይ ፈልጋው ነው ወይ ነገር ያደረከው ስልክ ኖ መጠጡን ከጠጣው በኋላ ራሴን እንደማታቅ ነበር እየነገርከኝ የነበረው። ገባ? እንደዚህ ይሄን ነገር ደግሞ ሳታቅ የምታደርገው ነገር አይደለም። በደንብ አውቀህ ጭንቅላት አስቦት የሚያደርገው ነገር ነው። ከዛ ባለፈ እቺ ልጅ ይሄን ነገር እንደዛ ብላ ተናግራ እስቲ ሐኪም ቤት ሄደን ቼክ እናደርግ እስከምትልበት ድረስ የሚያደርሳት ነገር የለም። እሺ ቤተሰብ የሆነ ቀደመን ብያቸዋለሁ። ለሄርሜላ እናጨብጭበላት። ጀስት የሆነላ እኔ ዛሬ ያደነኳት የምሬን ነው። እንዲህ መሆን ነው የሚያዋጣው። ጀስት ሁሌ ዝም ብሎ የመጣውን ወንድ በሙሉ ያፈቀሩትን ወንድ በሙሉ ማመን አይደለም የሚያዋጣው። እንዲህ ቆጣ ብሎ እንዲህ ሲሪየስ ምናምን ነገር ሆኖ ትክክለኛ የእናንተንም ማንነት አንዳንዴ ማሳየቱ ተገቢ ነው እና የምሬን ነው ቤተሰብ ለሄርሜላ አጨብጭቡላት። እኔ ስለማንም አይመለከተኝም፣ ግን እሷ ላይ እየተፈጠረ ያለው ነገር እንደ አንድ ሴት ልጅ ሊደርስባት አይችልም። ልጅ ናት እኮ ይቺ ልጅ። ብዙ ተስፋ ብዙ አማራጭ ነገር
አላት። እድሜዋም ገና ነው። ገና 21 20 ምናምን ነገር አካባቢ ብትሆን ነው ቢበዛ እሱንም እና እንደዚህ በዚህ ልጅነቷ ምናምን ነገር እንደዚህ ቆጣ ብላ ምናምን ነገር ላለመሸወድ የምታደርጋቸው ነገሮች የሚደነቁ ናቸው። ራሱን ባያቅ ኖሮ ምንም የማረግ አቅም አይኖረውም። ገብቶሻል? የሆነ ነገር ለማድረግ ሰውነትሽ አክቲቭ መሆን አለበት። ካዳመጥሻት ትቀዳሻለች። ኧረ በእግዚአብሔር እቺ ልጅ አታዳምጪያት ዝም ብለሽ እሺ በቃ ሂጂ ወሬሽ ሰምተናል አለበት። አብርሽን ይኸው ልብ ብላችሁ ቤተሰብ ተከታተሉ። ልብ ብላችሁ የሚያደርገውን ነገር እያንዳንዱን ነገር ተከታተሉ። እውነታው ሊወራ ሲል ሩታ የተፈጠረውን ነገር ለሄርሜላ ልታስረዳ ስትል ይሸፋፍናል። ለምን በትክክል ታዲያ ታስረዳታ? እውነታው ካለ ደግሞ ሐኪም ቤት አልሄድም ምናምን ነገር እንደዚህ መከራከሩን ካልፈለግ ሐኪም ቤት አልሄድም አትበል። ሄደ አጣራ ነገር እየውን ለምን ጀስት ሩታ ልታስረዳት አፏን ገና ስትከፍት ቀደም ትላለ? ኧረ አይደረግም። በቃ አብርሽ ራስህን ይኸውና ቅድመም ብያለሁ ይበልጥ እንድንጠረጥር እያደረክ ነው። ከዚህ ነገር ነፃ መውጣት ከፈለግ ሄደ አስመርምር። በቃ ይሁን ደጋግሜ የምናገረው ነገር ሄደ አስመርምር እኛለችው በምን አይነት ወረቀት ይዘሽልን እኮ አልኳት። በቃ ይዛልን እንተሽ ከዛ የዛን ጊዜ እኔ ልወቀስ ወይንም እኔ ልቀጣ ከፈለግሽ ጥለሽኝ የሚጂ እግዚአብሔርን እኔ እውነት እሷ ሩታ ሁለተኛ ልጅ እርጉዝ ሆና ከሆነ ከኔ ከሆነ ማለት ነው። ቆይ ቤተሰብ እዚህ ቤት ማለት ነው መሐላ በጣም ቀላል ነገር ሆኗል መሰለኝ። አብርሽም ይኸው እግዚአብሔርን እያለ እየማለ ነው። ሩታም ትላንት እንግዲህ እውነት ምናምን ነገር ብላ ትምላለች። ቆይ እዚህ ቤት መሐላ ቀላል ነገር ሆነ ነው? ሁለቱም አካል እየማለ እንዴት ነው? ማንን እንመን? እሺ ታዲያ ማንን እንመን? መሐላ ምናልባት ከሁለት አንዱ እኮ የዋሹ ነው የሚሆኑት አይደል እንዴ? ስለዚህ ማንን እንመን? ሁለቱም ደግሞ ጀስት ይሆናላ እየማሉ ምናምን ነገር ነው። ስለዚህ እኔ ቤተሰብ አሁን የተረዳሁት ነገር መሐላ እዚህ ቤት ቀልድ ስለሆነ በማናቸውም የፈለገ በማንም ይማሉ አናምናቸውም። ይሄ በእኛ መሀል ያለ ዲል ይሁን በእኛ መሀል ያለ ቃል ይሁን ቤተሰብ የፈለገ ነገር ማንም ቢምል የፈለገ ነገር ማንም እንትን ቢል አናምንም። ጀስት ነገርየው ሲረጋገጥና ማስረጃ ሲኖር ብቻ ነው ከዚህ በኋላ ማንንም ማመን ያለብን። አንተን ነበር ያመንኩ አብርሃም ቢገባ ብትረዳ ነገሮች አንተ አመኝ እኔን በቃ ካመንሽ ሞኝ ሆኛ አይደለም አንተ እኔን ካመንሽ በቃ አመኝ እስከመጨረሻው ድረስ አለቀ። በቃ ይሄ ነው ግልጽ አማርኛ ማለት ነው። እኔን ካመንሽ እስከመጨረሻው ማመን ነው እንጂ የሆነ ነገር ስላለ እኔ ቆይ አንተ መልአክ ነህ ምንድን ነህ? ጀስት አሁን ለምሳሌ አንተን እንዴት ብላ ሁሌ ካመንሽኝ እስከ መጨረሻው መኝ ምን ስታረግ አንተ ምን እስክታረግና ነገር ጠብቃ ሄርሜላ አንተ ላይ ትቆጣ? እንደዚህ አይነት ነገር ተፈጥሮ አርግዣለሁና ነገር እያለች የቀድሞ ሚስት እየካድካት ምናምን ነገር እየካድካት ለማንኛውም ባልል ይሻላል። ምክንያቱም የተረጋገጠ ነገር ስለሌለ። ግን እንዴት ትመነ ሁሌ ይሄ በጣም ራስ ወዳድነት ነው። በእውነት ይሄ በጣም ራስ ወዳድነት ነው። እኔ ሁሌ ራሴን እመነኝ ማንም ቢሆን የፈለገ እውነት እኔ ጋር ቢኖር ሁሌ ሰውን እመነኝ አይደለም። እኔም ስህተት ልሰራ እችላለሁ፣ ሰው ነኝ፣ ልሳሳት እችላለሁ። አብርሽ ራሱን ስህተት ሰርቶ እንደማያውቅ ንጹሕ ሰው እንደሆነ አይነት ነገር ነው ለሄርሜላ አክት እያደረገ ያለው እና አላቅም። ይሄ ነገር ራሱ ያጠራጥራል። እመኑኝ የሚል ሰው ነው ችግር ያለበት። ግን ይሄ እውነት ያለው ሰው በቃ እውነት ተደፍና አትቀር የሚባል የለ እንደዛች ብሎ ይጠብቃል። መረጃው ማስረጃ ሁሉ ነገር እስኪወጣ ይጠብቃል። ውሸት ያለበት የሆነ ነገር ከጀርባ ያለበት ሰው ነው እንደዚህ የሚቀበጣጠረው የሚለፈልፈው። ነገሮችን ማሰብ ስለምፈልግ ከቻልክ አትደውልልኝ፣ ቴክስት ማትላክልኝ። እስቲ ቁጭ ብዬ ነገሮችን ለማሰብ እሞክራለሁ። ደህና እግዚአብሔር ታይ ሄርሜ ጨከነች ዛሬ ሄርሜላ። እንግዲህ የምትጨክንበትንም ቪዲዮ እያየን ነው። ዘመን የሚለዋወጥበት ጊዜ ሰው ይቀያየራል፣ ዘመኑ ይቀያየራል። በቃ እዚህ ድረስ ደርሰናል እና እንኳን ጨከንሽበት ሄርሜላ። በቃ እኔ አሁንም ብያለሁ አድናቂሽ ነኝ፣ የምሬን ነው። በዚህ አጋጣሚ እንኳንም ጨከንሽበት። አንተም አብርሽ ሄደ በቃ ከዚህ ሁሉ ነገር እገላገላለሁ፣ እውነት አለኝ፣ ይህን እውነታ ሰው እንዲያቅልኝ እፈልጋለሁ ምትል ከሆነ ሄደ አስመርምር። ከዛ በኋላ ህዝቡም ይረጋጋ። በእናንተ ምክንያት እኮ ተጨነቅን፣ በቃ ተሳቀቅን፣ በማን ሳይድ እንሁ ምናምን ነገር ብለን። ስለዚህ ሄደ አጣራ፣ ህዝቡ ምናምን ነገር ይረፍ። በቃ እቺ ነው ለዛሬ ማለት የምፈልገው። ብቻ ለማንኛውም ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበር። እስቲ በጣም የሚያምታታ አይነት ቪዲዮ እንደሆነ ይገባኛል፣ ግን ግምታችሁን ጀስት መፍረድ ሳይሆን ግምታችሁን ኮመንት ላይ ያስቀምጡ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም በዓል ይሁንላችሁ። ወዳችኋለሁ። ይመቻችሁ።